ጤና ይስጥልኝ ክቡራትና ክቡራን እንደምን ሰነበታችሁ ስኮላርሺፕ ተጀምሯል ስኮላርሺፕ ፕላስ እንዴት ናችሁ ያለፉትን ቪዲዮዎች ተመልክታችሁ አስተያየት የሰጣችሁኝን ወዳጆችን በጣም አመሰግናለሁ አንዳንድ ማስተካከላችሁ ነገር ነግራችሁኛል የእናንተ አስተያየት በጣም ወሳኝ ነው ስለዚህ ቪዲዮዎቹ የተመለከታችሁ ሰብስክራይብ ያደርጋችሁ ሼር ያደርጋችሁ ላይክ ያደርጋችሁ የምትሰጡትን አስተያየት በጉጉት ተጠብቃለሁ ዛሬ ክርክር ስለ ክርክር ለምን አናወራም ስለ ጭቅጭቅ አይደለም ስለ ክርክር አርጊውመንት ባለፉት 2 ወይ 3 ቪዲዮዎች ክሪቲካል ቲንኪንግ መርማሪ አስተሳሰብ ወይም እንግዲህ ፈለጋችሁትን እንኳን መስጠት አይቻልም ያው አገላብጦ በመልከት ግራቀኙን በደም መርምሮ ሐሳቦችን የመቀበል መረጃን የመገምገም ጉዳይ በደም ተነጋግረንበታል ግን ይቀረናል አሁን የዛ አካል የሆነው አርጊውመንት የዛ ቅጥያ አርጊውመንት ምንድነው በአማርኛ መከራከሪያ ነጥብ ወይም ክርክር ልንለው እንችላለን ግን ክርክር ማለት ይሄ መጨቃጨቅ ዲስፒዩት ኮንፍሊክት ጠብ ማለት አይደለም ሎጂካል በሆነ ስሜቱ ማስረጃ አቅርቦ በመከራከርና ሐሳብ በማቅረብ ስሜቱ ነው አርጊውመንት ምንለው እንጂ መጨቃጨቅ መሟገት በሚለው መንፈስ አይደለም to some extent ያንን ይመስላል ግን አርጊውመንት ትርጉሙ ዛሬ እንግዲህ የምናየው ምንድነው አንደኛ ዴፊኒሽኑ ትርጉሙ ምንድነው አርጊውመንት ስንል እኔ እኮ ክርክር አለ የኔ አርጊውመንት is እንላለን ብዙ ጊዜ የኔ መከራከረው እኮ የመከራከሪያ ጥብ እኮ እንላለን እና እሱ ዴፊኒሽኑ ምንድነው አርጊውመንት አክቹአሊ በትምህርትም ዓለም በማህበራዊ ህይወታችንም በፖለቲካውም ውግት ክርክር አለ ምንድነው አርጊውመንት በትክክል ሌላው አስተያየት ምንድነው ወይም ክሌም ወይም ኮንክሉዥን ምንድነው በዚህ በለተለት ክርክር በለተለት ውይይት ያሳብ ልውጥ በመጽሐፍ በጽፈትም ይኖራል በመንጽፈው ጊዜ በመንጽፈበት ጊዜ አርጊውመንት ነው የምንጽፈው አርጊውመንት የሌለው ጽሁፍ በተለይ የአካዳሚክ አርቲክልስ በተለይ ትምህርት ቤት የምንጽፋቸው ነገሮች በጆርናል ወዘተ አርጊውመንት ከሌለው ጽሁፍ አይባል ስለዚህ ክሌም ወይም ኮንክሉዥን ምንድነው የዛ አካል እናያለን በመጨረሻ ኤቪደንስ ወይም ማስረጃ ወይም ሪዝን ምክንያት ምንድነው ምክንያቱም አሁን ብዙ ጊዜ በለየለት የምንጠቀምበት ነገር ነው ምክንያት ያለ ምክንያት እንዴት አደርጋለሁ ምክንያት የለው ምን እንላለን ምክንያት ግን ምንድነው በክርክርና በጽሁፍ ከዛ በሁለተኛ በመጨረሻ ከመጨረሻ ላይ በሁለተኛ ደረጃ የምናየው ይዘቱን አርጊውመንት ስትራክቸር ምን ይመስላል ምን ይይዛል አርጊውመንት ምንለው ነገር እና በመጨረሻ ጥቅሙ ምንድነው አርጊውመንት በአጻጻፋችንም በንግግራችንም ውስጥ አርጊውመንትን የማወቅ ጉዳይ ፋይዳው ምንድነው እነዚህ ሶስቱ ነገሮች ነው ዛሬ የምንነጋገረው አርጊውመንት ምንድነው ስንል በማስረጃ ልክ ከክሪቲካል ቲንኪንግ ጋር ያዛመደን በማስረጃ መናገር ድጋፍ ያለው ንግግር ማድረግ መጻፍ ማድረግ አጭሩ ምክንያታዊ ንግግር በማስረጃ የተደገፈ ሐሳብ ማለት ነው በመሳሌ እናየዋለን ለምሳሌ ወይ መጀመሪያ ስትራክቸሩ እንደና ወደ ምሳሌ ወጣለሁ በማስረጃ የተደገፈ ንግግር የተደገፈ አስተሳሰብ አጻጻፍ ማለት ነው አርጊውመንት ማለት ምን ይዛል በምንልበት ጊዜ ሁለት መሰረታዊ ኤሌመንትስ አሉት አርጊውመንት የመጀመሪያው premises ናቸው premise ሁለት መነሻ ማለት መነሻ መንደርደሪያ ልንለው እንችላለን መነሻ ሁለተኛው claim or conclusion በምሳሌ እናያቸዋለን ስለዚህ ማንኛውም አርጊውመንት ይሄን ስትራክቸር ይዞ መነሳት አለበት መንደርደሪያ ያስፈልገዋል መነሻ ያስፈልገዋል መደምደሚያ ወይም አስተያየት መያዝ አለበት መነሻዎቹ premises የምንላቸው ኤቪደንስ ናቸው ለመደምደሚያችን
ሐሳባችን ሰዎችን ለማሳመን ለምንሰለዝረው ሐሳብ ወለ ለምንጽፈው ጽሁፍ ድጋፍ የሚሰጡ ናቸው ፕሬሚስስ ምሳሌዎችና ለምሳሌ ዛሬ ስብሰባ ነበረን እኛ ስብሰባ ነበረን እንደው ምሳሌ ነው ዛሬ ስብሰባ ነበረን ከ50% በላይ የሆኑ ተሳታፊዎች ሴቶች ነበሩ እንዳጋጣሚ ሆኖ ደግሞ ሁሉ ከአንድ ፓርቲ የመጡ ናቸው የሚገርመው ሰብሳቢው የዛው ፓርቲ አባል ነው አሁን ይሄንን በደንብ ነው ለዚህ አራት ነገሮች መርምሯቸው አሁን እዚህ አርጊውመንት አላሁን እዚህ አርጊውመንት ውስጥ አርጊውመንት ይባላል እዚህ ውስጥ ዛሬ ስብሰባ ነበረን ከ50% በላይ የሚሆኑ ተሳታፊዎች ሴቶች ነበሩ ሁሉም ከአንድ ፓርቲ የመጡ ናቸው ሰብሳቢው ከዛው ፓርቲ የመጣ ነው አራት ነገሮች አሉ do you see any argument here no argument ይባል ነገር የለም በቃ ያረፈ ነገሮች ድርድር ነው ይሄ መግለጫ ሊሆን ይችላል ሪፖርት ሊሆን ይችላል መረጃ ሊሆን ይችላል ግን it's not an argument argument ምን መሆን አለበት አንደኛ ፕሬሚስ መኖር አለበት ፕሬሚሶች ምን ናቸው አሁን ያልናቸው ናቸው መነሻ ናቸው ከዛ ግን ሪዝን መኖር አለበት ሪዝኑ ምንድነው ምክንያቱ ምንድነው ኤቪደንሱ ምንድነው ኮንክሉዥኑን የሚደግፍል አሁን እዚህ ውስጥ መደምደሚያ የለም ኮንክሉዥን የለም ፕሬሚስ አለ መነሻ ሐሳቦች አሉ መደምደሚያም ምክንያትም ግን የለም ምንም ነገር የለም ስለዚህ መደምደሚያ ሲኖርስ እንዴት ነው የሚሆነው መደምደሚያ ወይ መጀመሪያ ላይ መጣ ይችላል ወይ መጨረሻ ላይ መጣ ይችላል መደምደሚያ ማለት አቋማችን ማለት ለምሳሌ አንድ ራስ ነገር እንጨምርበት እንችላለን ይሄ ነገር አርጊውመንት እንዲሆን ክሌም ወይም ኮንክሉዥን መጨመር አለብን ያ ምንድነው ስብሰባው ውጤታማ አልነበረም ያው it's a claim conclusion ስብሰባው ውጤታማ አልነበረም ይሄ አረፍተ ነገር መጀመሪያ መጨረሻ ላይ መጣ ይችላል መጀመሪያ ስብሰባው ውጤታማ አልነበረም ምክንያቱም ልንል እንችላለን ምክንያቱም ብለን ቅድም ያልናቸው ሁሉም ሰዎች ከአንድ ፓርቲ የመጡ ናቸው ሰብሳቢውም ከዛው ፓርቲ የመጣ ነው እነዚህ መነሻ አረፍተ ነገሮች መደምደሚያ ስንጨምርባቸው አርጊውመንት ይሆናል መደምደሚያችን ምንድነው ስለዚህ ስብሰባው ፍሬያማ አልነበረም የተለያዩ ሐሳቦች አልተጻፈሩበትም ወዘተ ይሄ this is an argument ለምን ኤቪደንስ ወይም ሪዝን አለ አርጊውመንት ምን ይዛል ብለናል ቢያንስ ሁለት ነገሮችን ይዛል አንድ ቢያንስ አይደለም የግድ አንድ መነሻዎች ቅድም ያልናቸው ዘርዘርናቸው አረፍተ ነገሮች መነሻዎች ናቸው ሁለት መደምደሚያው ውጤታማ አልነበረም ውጤታማ ያለመሆኑ ሰፖርት የሚያደርጉት እነዛ የዘርዘርናቸው ዝርዝር ነገሮች ናቸው ምክንያቱም ከአንድ ፓርቲ ነው የመጡት ፕሬሚስ ውጤታማ አይደለም የሚለው ሰፖርት ያደርጋል ማለት ነው ሊቀመንበሩም ከዛው ነው የመጣው ይሄም ውጤታማ አልነበረም ለሚለው መደምደሚያ ሰፖርት ይሰጣል ሶ አርጊውመንት ፕሬሚስ ፕላስ መነሻ ሐሳብ ስቴትመንት ፕላስ ኮንክሉዥን የያዘ ነገር ነው ማለት ነው ሪዝን ወይ ኤቪደንስ ምንድነው ገልጨዋለሁ ምክንያት ምንድነው ምክንያት ማለት ማስረጃ ማለት ለምናቀርበው ሐሳብ የምንሰጠው ደጋፊ አረፍተ ነገር ወይም አስተያየት እሱ ኤቪደንስ ነው አሁን ለተጠቀምንበት እዚህ ሌላ ምሳሌ እንጠቀም ለምሳሌ የኢትዮጵያ ትምህርት ፖሊሲ የተሳሳተ ነው አንድ አረፍተ ነገር ብዙ ችግሮች ያሉበት ፖሊሲ ነው ሁለት አረፍተ ነገር የትምህርት ጥራቱን ጥሎታል ሶስት አረፍተ ነገር do you see any argument here no argument የለም እዚህ ውስጥ ለምን ሁሉም የአረፍተ ነገር ድርድር እንጂ እርስ በርሳቸው ግንኙነት የሌላቸው ማስረጃ የማይሰጡ ምክንያት የማይሰጡ ናቸው እርግማን ሊባል ይችላል ይሄ እንጂ argument አይደለም ፖሊሲውን የሚያወግዙ ነገሮች ብቻ ናቸው የተቀመጡት እንጂ ለምን እንደማይረባ የትምህርት ጥራቱን እንዴት እንደሚጥለው በምን መንገድ የተሳሳተ እንዳለው ማስረጃ ወይ ሪዝን አልሰጠንም ስለዚህ ሶታል አርጊውመንት ፕሬሚስስ ብቻ ነው የተቀመጡት ነገር ግን ይሄን አርጊውመንት ማድረግ ይቻላል እንዴት ምክንያቶችን በመስጠት ለምሳሌ ፖሊሲው ድክመቶች ፖሊሲው ሲቀረጽ ህዝብ ውይይት አላደረገበትም ነበር ልል ይችላል የመምራንን ስልጠና በአግባቡ አልተካሄደም ስለዚህ ልል ይችላል ስለዚህ ሪዝን ያስፈልጋል ማለት እዚህ ውስጥ የለም ደግሞ ምንድነው ስለ ክርክሬን ያልመጨነቅ የሚያስፈልገው እንዴ መደመጥ የማይፈልግ ሰው አለ እንዴ መደመጥ እንፈልጋለን
ንግግራችን ሰዎችን እንዲስብ ያስፈልጋል ለምሳሌ ሎየርስ ተከራክረው ማሳመን አለባቸው ፍርድ ቤት ጋዜጠኞች መደመጥ አለባቸው ቋንቋቸው ውበት ሊኖረው ይገባል ምክንያት የሌለው ንግግር ኳኳታ ብቻ ነው ያረፍተ ነገር ድርድር ብቻ ነው የሚሆነው የፖለቲከኞች ለምርጫ ቅስቀሳ ሲያደርጉ የሚናገሩት ነገር ህዝብን የሚማርክ መሆን አለበት ዝም ብሎ አደራጁ ሲጮህ ቢሆን ውስጥ ሊገባ አይችልም ንግግር አርጉመንት ሲኖረው ኤቪደንስ ሲኖረው ነው ምንድነው ድምጽ ሰጪዎችን አሳምኖ ይሄ ሰውዬ በቃ በጣም ተብሎ ግምት ሰጠውና ዋጋ ይሰጠው ማለት ታሳምናለህ አድማጭህን ማለት በረተረት ህይወታችን እንደዚህ ነው ውይይት በመናረግበት ጊዜ ዝም ብሎ መጫወጫ ሳይሆን ምክንያት የተጨመረበት አስተሳሰብ በመታቀርብበት ጊዜ ጓደኞች ያዳምጡዋል ሚዛን ይደፋል እና አርጉመንትን አቃላችሁ እንዳትመለከቱ ማለት ደግሞ ብዙ ነው ስንጽፍ እንደዚህ ነው ብዙ ፖለቲከኞች እኮ እንዳው ጻፊ ያላችሁ ንግግር ጻፊዎች ስፒች ራይተርስ አሉ ምክንያቱም የቋንቋ ሰዎች ስለሆኑ እንዴት በምን ሁኔታ ተሰካክቶ ቢቀርብ በማስረጃ ተቀራብሮ ሪዝን ኖሮበት ስሜት የሚሰጥ ንግግር እንዲሆን ፖለቲከኞች ጻፊ ያላችሁ አርጉመንት ወሳኝ ነገር ነው እና ሁለተኛው ጥቅም በጽሁፍም በንግግርም ተደማጭ ለመሆን ነገሮች ሌሎች ሰዎች ፐርሱዌድ ለመገፋፋት የንግግር ውበት እንዲኖረው ጽሁፋችን ውበት እንዲኖረው ተቀባይነት እንዲኖረው ያደርጋል ማለት ነው በመጨረሻ የአርጉመንት አይነቶችን አቀርብላችሁ ነበር አሁን ግን እንትሩ ስለሄደ ስለረዘመብኝ በሚቀጥለው ቪዲዮ አቀርብላችኋለሁ የአርጉመንት አይነቶች ዲዳክቲቭ ኤንድ ኢንዳክቲቭ የሚባሉ አሉ በጣም ጠቃሚ ነገሮች ናቸው ተከታተሉ በእውነት መጽሐፍት ያገላበጥኩ አጥንቼ ነው ማቀርብላችሁ ዝም ብሎ ወሬ አይደለምና ነገር ያለው ነገር ስለሆነ የምትጠቀሙበት ይመስለኛል ሰብስክራይብ አድርጉ ሼር አድርጉ ላይክ ያደርጋችሁ አስተያየትም የሰጣችሁ ተከታተሉ ከዚህ በተረፈ በየጊዜው ያያችሁ አስተያየት የምትሰጡኝ ወዳጆቼን በጣም አመሰግናለሁ ለዛሬ በዚሁ ልሰናበታችሁ ነው ጤና ይስጥልኝ